እስቲ ሊስትሮ ጫማዬን ቦረሽልኝ። አለቃዬ አውልቀ ብትሰጠኝ እኮ ቦርሽልሃለሁ። በዚህ ሁኔታ እኮ ስራዬን ነው ያዋረድከው። ስራዬን አዋረድክ? ጫማ መጥረግ ስራ አይደል እንዴ? እሱን እኮ ነው አድርግ ያልኩ። አንተ ደግሞ ምንድን ነው የምትለኝ? ስራን አዋረድኩ እንዴ? በል ቶሎ በል ጥረግልኝ እባክህ። አትለፍልፍ፣ ፍጠን እባክህ። እሺ አለቃዬ። ፍጠን እኮ ነው ያልኩህ። ሄሎ፣ አንዴ ቆይ እስቲ። እሺ ምን ነበር ያልከኝ? እሺ አጎት ጫማ ለማስቦረሽ ነበር። ይቻላል? አስቀምጥ እዚህ ጋር ልጄ። አንዴ ቆይ አጎት። እንዴ ለምን አወለክ? እጠርግልህ ነበር እኮ። አይ አይሆንም አጎት፣ እንደዚህ ካደረግኩማ ስራዎትን ማዋረድ ይሆንብኛል። አቤት ልጄ፣ እንደ አዋቂዎች ነው የምታወራው። አዎ አጎት፣ አባቴ ሁሌ ይሄንን ነው የሚያስተምረኝ። ስራው ትንሽም ሆነ ትልቅ እነሱንና ስራቸውን ማክበር አለብን። እውነት ብለሃል ልጄ። በዛሬ ጊዜ ሰዎች ሰውን ሳይሆን ገንዘቡንና ስራውን ነው የሚያከብሩት። አጎት፣ ሰዎችን በእርግጥ መቀየር ባንችልም ራሳችንን ግን መቀየር እንችላለን። ስራው ትንሽም ሆነ ትልቅ ሊሆን ይችላል። ነገር ግን የሚሰራው ሰው ነው አይደለም እንዴ? እሱም መከበር ያለበት ልክ የቢዝነስ ሰዎች እንደሚከበሩት ነው መሆን ያለበት። በእርግጥ ልክ ብለሃል ልጄ። በዛሬ ጊዜ ግን ገንዘብ ያለው ነው የሚከበረው። አጎት፣ እኛ ልጆቻችን ሰውና ሰብአዊነትን ዋጋውን ማስረዳት ነው ያለብን፣ ስለ ገንዘብ ሳይሆን። እንዴት ጥሩ ነበር አለቃ፣ ልክ እንደናንተ ሌሎችም ማሰብ ቢችሉ። ስለ ሌሎች ባናቅም አጎት፣ የእኛን አስተሳሰብ ግን መቀየር እንችላለን። ይሄው ልጄ። ይሄው። እናመሰግናለን። አመሰግናለሁ አጎት። ተባረክልኝ ልጄ፣ ተባረክልኝ። አምጣ አለቃ፣ ሁለተኛውን እግርህንም አቀብለኝ ልጥረግልህ። አይ አጎት፣ አንዴ ቆይ። ይሄው አሁን ይጥረጉ። እንዴ ለምን አወለክ? እንደለበስከው ጠርግልህ ነበር እኮ። አይ አጎት፣ ያ ሕፃን ልጅ ትልቅ ትምህርት ነው ያስተማረኝ፣ ሰውና የሰውን ሥራ ማክበር እንዳለብን። በዚህ ትንሽ ዕድሜው እሱ እንደዚህ ማሰብ ከቻለ እኛ ስለምን አይሆንም? እናም አጎት እባክዎን ይቅርታ ያደርጉልኝ። እኔ ባደረግኩት ነገር ማድረግ አልነበረብኝም። በጣም አፍሬያለሁ። አረ ልጄ በቃ ተወው። አምጣ አሁን ልጥረግልህ። እሺ ይሄው አጎት፣ በጣም ነው የማመሰግነው። እሺ አጎት ልሂድ በቃ። የስራውን ትልቅና ትንሽነት አይተን ሳይሆን ሰውን በሰውነቱ እናክብረው።